የፀጉር ቅባት በብዛት ሴቶች የሚጠቀሙት ቅባት አለ። እሱም የሚሰራው ቀንዳውጣ ቅርንቡስ ከሚባል ትላትል ነው። ቅባቱም ላይ የሱ ፎቶ ተለጥፎ አለ እና እሱን ቅባት መጠቀም ይቻላልን የሚል ጥያቄ ነው። ቀንዳውጣ ሁለት አይነት ነው። የባህርና ባህር ውስጥ የሚኖርና የብስ ላይ የሚኖር። ባህር ውስጥ የሚኖረው ሐላል ነው፣ ጧሃራ ነው፣ ችግር የለውም። ስለዚህ ቅባቱ የሚሰራው ከባህር ውስጥ ነዋሪው ቀንዳውጣ ከሆነ መጠቀሙ ችግር የለውም። የብስ ላይ ከሚኖረው ሜዳ ላይ ከሚኖረው ከሆነ ግን ኺላፍ አለበት። ከኢማሙ ማሊክ እሱ ማለት ልክ እንደ አንበጣ ነው፣ ችግር የለውም፣ ጧሃራ ነው ያሉበት ንግግር እንዳላቸው ተነግሯል። ነገር ግን አብዛኞቹ የፊቅህ ሊቃውንት የየብስ ከባህር ውጭ የሚኖረው ቀንዳውጣ ከሐሸራት ነው ከትላትል ነው የሚመደበውና እነዚህ ትላትሎች ሐላል አይደሉም፣ አጸያፊ ናቸው። ሙስተኽበታተን አጸያፊ ነገሮችን ደግሞ አጸያፊ ነው የሚባል ነገር ክልክል ነው። ስለዚህ ሐላል አይደለም። ሐላል ካልሆነ ነጃሳ ነው ሊሆን የሚችለው። ከሱ የሚወጣ ዘይትንም መጠቀም አይቻልም ነው የሚባል። ስለዚህ ዘይቱ ከሱ የተሰራውን የቀንዳውጣ አይነት በማጣራት ከባህር የተገኘ ከሆነ መጠቀም፣ ከየብሱ ከሆነ መጠንቀቁ በላጭ ነው። ነገር ግን ሸይኹል ኢስላም ተይሚያ ሌሎችም እንደሚሉት በመሰረቱ ለምግብነት የማይውል ሐላል ያልሆነ ነገርም ቢሆን ከምግብነት ውጪ ለውጫዊ አካል መጠቀሙ አስፈላጊ ሆኖ ከተገኘ ግዴታ ሆኖ ከተገኘ ተጠቅሞ ሶላት ሲሰግዱ ታጥቦ ማስወገድ ይቻላል የሚባልበት ሁኔታም ይኖራል። ወላሁ ተዓላ አዕለም። ሌላኛው